በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 1 ቀን ታስባና ተከብራ ለምትውለው ለእናታችን ለእመቤታችን የቅድስት ድንግል ማርያም የልደቷ በዓል ልደታ ለማርያም በሰላም አደረሳችሁ አደረሰን። ልደታ ለማርያም ከእሴይ ስር በትር ትወጣለች። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ግንቦት 1 ቀን የግንቦት ልደታ የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽህናችን መሰረት ያላት ወላዲተ አምላክ ቅድስት ድንግል ማርያም የተወለደችበት ዕለት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች በኢሳይያስ ምዕራፍ 7 ከቁጥር 14 ብሎ ትንቢት የተናገረላት ያቺ ድንግል በዚች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግስቲቱ በቀኝህ ትቆማለች በመዝሙረ ዳዊት ምዕራፍ 44 ከቁጥር 9 ብሎ የተናገረላት ይህች ንግስት የተገኘችበት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት በዮሐንስ ራእይ ምዕራፍ 12 ከቁጥር 1 ብሎ የመሰከረላት የብርሃን እናቱ ቅድስት ድንግል ማርያም የተወለደችበት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰው ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። የድንግል ማርያም ልደት በነቢያት አንደበት መሰረታቲሃ ውስጥ አድባር ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው። በመዝሙረ ዳዊት ምዕራፍ 86 ከቁጥር 1 እስከ 7 እግዚአብሔር የዝማሬና የትንቢት ጸጋ ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽር ተገልጦለት መሰረታቲሃ ውስጥ አድባር ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። የተቀደሱ ተራሮች ያለውም የእመቤታችን ስርወ ልደት
ከቤተ መንግስትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመለክት ነው። ይህንን ትንቢትና እውነተኛውን የእመቤታችን የትውልድ ሀገር አስማምታ ቤተክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሥ ከዳዊት ወገን ነው፣ በእናቷ በኩል ከካህኑ ከአሮን ወገን ነው፣ የአባቷ ስም ኢያቄም ነው፣ የእናቷ ስም ሐና ነው ብላ ታስተምራለች። ተወጽእ በትር እምስሮ እሴይ ወአርቅ ጽጌ እምኔሃ፣ ከእሴይ ስር በትር ትወጣለች አበባም ከእርሷ ይወጣል። በኢሳይያስ ምዕራፍ 11 ከቁጥር 1። ቁጥሩ ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብንና እውቀትን በሚገልጽ ስለሚመጣውም ነገር ትንቢትን ሲናገር ትንቢትን በሚያናግር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ ወይም አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለት ተወጽእ በትር እምስሮ እሴይ ወአርቅ ጽጌ እምኔሃ፣ ከእሴይ ስር በትር ትወጣለች አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሮ ነበር። ይህች በትርም ከእሴይ ዘር የተገኘችው በዚህ ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንንም መሰረት በማድረግ ሊቁ ቅዱስ ኤፍሬም መልካም ማረግ ማርያም ሆይ ደስ ይበለሽ፣ ከእሴይ ስር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴ አመስግኗታል። በአባቶችሽ ፈንታ ልጆችሽ ተወለዱልሽ በመዝሙረ ዳዊት ምዕራፍ 131 ከቁጥር 13 የተባለልን የአባቶቻችን ልጆች እኛም እንዲሁ እያልን እናመሰግናታለን። ንኢ እም ሊባኖስ መርዓት፣ ንኢ እም ሊባኖስ ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ። መኃልየ ዘሰሎሞን ምዕራፍ 4 ከቁጥር 8። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን መጻሕፍት መሰረት የእመቤታችን የትውልድ ስፍራ ሊባኖስ የተባለ ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰለሞን ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ፣ ከሊባኖስ ከኔ ጋር ነይ፣ ለአማና ራስ ከሳኤር ከኤርሞን ላይ ከአንበሶች መኖሪያ ከነብሮችም ተራራ ተመልከቺ በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተክርስቲያን ሊቃውንት ያስረዳሉ። ትንቢቱም ሲፈጸም ቅድስት ድንግል ማርያም ግንቦት 1 ቀን በ15 ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊ ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰለሞን የተናገረው ቃልም መፈጸሙን ሲገልጽ የአናብስት ልጅ አልኩሽ። ሰሎሞን እንዲህ ሲል እንደተናገራት ሙሽራይት ሆይ ከሊባኖስ ተራራ ነይ፣ ከአንበሶቹም ጉድጓድ ወጥተሽ ነይ፣ ከምርጥ ነገር የተነሳ ከሚመካ ወገን የመወለድ ዜና እጅግ ግሩም ነው በማለት አመስጥሮታል። እመቤታችንም በሊባኖስ ተራራ እንድትወለድ ምክንያት የሆነው በማኅፀን ሳለች የአርሳባብን ልጅ ዓይን በማብራቷና ሳምናስ የሚባለውን የጦሊቅ ልጅ ከሞት በማስነሳቷ አይሁድ በቅናት ተነስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቅ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው እንደሆነ የቤተክርስቲያን መጻሕፍት ያስረዳሉ። የድንግል ማርያም ልደት በራእይና በምሳሌ። ከትንቢቱ በተጨማሪ የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌም አስቀድሞ የተገለጸ ነበር። ከእነዚህም መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹት ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው ይገኛሉ። 7ኛይቱ እንቦሳ ጨረቃን ስትወልድ ጨረቃዋ ደግሞ ፀሐይን ስትወልድ አየሁ እንዳለ ቴክታ። በቅድስና የሚኖሩ ነገር ግን መካን የነበሩ ቴክታና ጴጥሪቃ ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱም እንቦሳ እየወለደች እስከ 6 ስትደርስ 6ኛይቱም ጨረቃን ጨረቃዋም ፀሐይን ስትወልድ አይተው በሀገራቸው መፈክረ ሕልም ወይም ሕልም ፈች ሊቅ አለና ሄደው ነገሩት።
ደግ ልጅ ትወልዳላችሁ። ጨረቃይቱ ከፍጡራን በላይ የምትሆን ልጅ ትወልዳላችሁ። የፀሐይ ነገር አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ተርጉመው ብለው ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም ረከብኩ ስዕለቴ፣ ረከብኩ ተምኔቴ፣ የተሳልኩትን አገኘው፣ የተመኘሁትን አገኘው ሲሉ ሄኤሜን አሏት። ሄኤሜን ዱረዴን፣ ዱረዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋባት። ከኢያቄምና ከሐና በጨረቃ የተመሰለች ቅድስት ድንግል ማርያም ተወለደች። ጻዕዳ ርግብ 7ቱ ሰማያትን ሰንጥቃ መታ በማኅፀኔ ስታድር አየሁ አለች ቅድስት ሐና። ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸው መልሰው ለእርሱ እንደሚሰጡ ስዕለቱን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ብእሲያ አነኑ ረእይኩ በሕልሜ ርግብ ጻዕዳ መጽሐቤ ወነበረት ዲበ ርእሴ ወበአት ውስጥ አዝኔ ወአደረት ውስጥ ከርሴ። ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢርም ርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ጻዕዳ ወይም ነጭ መሆኗ ንጽህናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ቅዱስ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለችውን እመቤታችንን የምትወልድ መሆኗን ሲያጠይቅ ነው። ከሰባተኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ። ቅዱስ ኢያቄም። በተመሳሳይም ኢያቄም በሕልሙ ያየውን ለባለቤቱ ለሐና 7ቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ነግሯታል። የዚህም ራእይ ምስጢር ኦፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ንጽሐ ባህሪውን ነው። ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባህሪ እንደሚያደርግ የሚያጠይቅ ሲሆን 7ቱ ሰማያት የተባሉ የጌታችን ልዩ ባህሪው ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግስቱ ናቸው። የድንግል ማርያም ልደት በአዲስ ኪዳን ሊቃውንት። የአዲስ ኪዳን ሊቃውንትም ትንቢተ ነቢያትንና ወንጌልን በማጣጠም የእመቤታችን የቅድስት ድንግል ማርያምን ልደት አመስጥረው አስተምረዋል፣ አመስግነዋል፣ ተቃኝተዋል። የእርሷን ልደት እጅግ ብዙ ሊቃውንት በስፋት በጥልቀት ያመሰጠሩ ሲሆን ለምሳሌ ያህል የሚከተሉት ይጠቀሳሉ። ማርያምስ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች እንዳለ ቅዱስ ያሬድ። ኢትዮጵያዊ ሊቁ ቅዱስ ያሬድ ስለ እመቤታችን ቅድስት ድንግል ማርያም ልደት ማርያምስ ታቱ እምትካት ውስጠ ከርሱ ለአዳም ከመ ባህሬ ጻዕዳ፣ ማርያምስ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በተፈረሰው ዓለም በንጽህና በቅድስናና በድንግልና ስታበራ እንደነበረና ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቷ እንተ በምድር ስርወሃ ወበሰማይ አዕጹቂሃ አረገወይን፣ ስሮቿ በምድር ጫፎቿን በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊ ንጉሥ እንደመሆኑ በማመስጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጾ አስተምሯል። ድንግል ሆይ በኃጢአተ ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ እንዳለ አባ ሕርያቆስ። የብህንሳው ሊቅ ጳጳስ አባ ሕርያቆስ በቅዳሴ ማርያም ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንሰትና ልደት እንዴት እንደነበረ በድርሰቱ አስፍሮታል።
ትውልድ ሁሉ ብጽዕት በሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወልዳለች። እሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ጠብቋታል፣ አበሳው አልነካትም። ይህንንም ነቢይ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም በሞላበት ዓለም ውስጥ ከኃጢአት ከበደል ርቃ ተለይታ እንደ ጌዴዎን ጸምር በንጽህና የተገኘች ንጽሕት ዘር መሆኗን ሲያስረዳ የሠራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንም እንደ ገሞራም በመሰል ነበር ይለናል በኢሳይያስ ምዕራፍ 1 ከቁጥር 19። እንዲሁም ጠቢቡ ሰሎሞን ንጽህናዋን በትንቢት መነጽር አይቶ ወዳጅ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም፣ ሙሽሪት ሆይ ከሊባኖስ ናይ በመኃልየ መኃልይ ምዕራፍ 4 ከቁጥር 7 እስከ 16 በማለት በንጽህና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድህነታችን ምክንያት የንጽህናችን መስራት የሰው ባህሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮናል። የቀርጤሱ ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ነው እንዳለ፣ ምሳሌዎቹም በእውነታ አሮጌው በአዲስ ቃል ኪዳን ተተኩ፣ ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሰራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበት ፍጡር የፈጣሪው ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ገልጾታል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሰራበት ዕለት ነውና ሁላችንም እናከብረዋለን። በዚህ ዕለት ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ እነሆ ዛሬ በእመቤታችን ልደት ደስታ ሆነ እያልን እንዘምራለን። ይህችን የልዑል ማደሪያ እናቷ ሐናና አባቷ ኢያቄም በእጅጉ ተደስተው በተወለደች በ8ኛው ቀኗ ስሟን ማርያም ብለው ሰይመውታል። የእመቤታችን የቅድስት ድንግል ማርያም የልደት በዓል አከባበር አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድህነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ቅድስት ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረውን ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን ወይም የሔዋን ሁሉ እናት ብሎ ሰየማት። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 20። ዳግማዊ አዳም የተባለው ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት አማናዊት ሔዋንን ቅድስት ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሔዋን ምዕመናን ሁሉ እናት አድርጎ ሰጠ። በዮሐንስ ራእይ ምዕራፍ 19 ከቁጥር 26። ይህንን የከበረ ምስጢር የማይረዳ ክርስቲያን እንዴት ያሳዝናል! እኛ ኦርቶዶክሳውያን ክርስቲያኖች ግን የቀዳማዊ አባታችን የአዳምን እንዲሁም በዳግም ተፈጥሮ ያከበረን ዳግማዊ አዳም የተባለ የጌታችንን የመድኃኒታችን የኢየሱስ ክርስቶስን ቃል ተቀብለን የሔዋን ሁሉ እናት እመቤታችን ቅድስት ድንግል ማርያምን ልደቷን በፍጹም ደስታ እናከብራለን። ከተወደደ ልጇ ምሕረትን ትለምንልን ዘንድ ወደ እርሷ እናንጋጥጣለን። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያለን ምዕመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችን የቅድስት ድንግል ማርያም የልደት ቀን ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል በሉቃስ ወንጌል ምዕራፍ 1 ከቁጥር 14 ከተባለ የድንግል ማርያም ልደት ምንኛ የሚያስደስት ይሆን! የነቢያቱ ትንቢት የተፈጸመበት፣ የታየው ራእይም በገሃድ የተከናወነበት፣ የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሔዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትም በንጽህናዋ በቅድስናዋ ተደንቀው እህትነ ነያ
እህታችን እንኋት ብለው አመስግነዋታል። በዘመናችን ያሉ የሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባ ይሆን? ቤተክርስቲያን የቅድስት ድንግል ማርያምን ልደት በታላቅ ድምቀት የምታከብረው ከዚህ ታላቅ በዓል በረከት ረድኤት እንድናገኝበት ነው። የሕይወት ክርስቶስ እናት ዛሬ ተወልዳለችና። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ትውፊት መሰረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን ትውፊት በመያዝ በዓሉ ከቤት ውጭ ንፍሮ እየተበላ ይከበራል። ነገር ግን በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በማር መካከል መርዝን ከሚጨምርባቸው መንፈሳዊ በዓላት አንዱ የግንቦት ልደታ የእመቤታችን የልደት በዓል ነው። በዚህ ዕለት አንዳንዶች ባለማወቅ፣ ሌሎች ደግሞ በድፍረት ለአድባር አውጋርነው ቆሎውን ለመለመን እያሉ ለማያውቁት አምልኮ ንፍሮ የሚበትኑ፣ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱ አሉ። እውነታው እነዚህም በእርግጥም ጣዖት አምላኪዎች ናቸው። እኛ ኦርቶዶክሳውያን ክርስቲያኖች ግን እነዚህን የሃይማኖት ለዋጮች ስራቸውን እንጸየፋለን። ስለሆነም ከእነዚህ አይነት ባዕድ አምልኮ በመለየት ይህንን ታላቅ በዓል በተገባና በተረዳ ነገር ልናከብረው ይገባናል። ቤተክርስቲያናችን በሰራችልን ስርዓት መሰረት በቀናች በተዋህዶ እምነት ሆነን በምህረቱ የጎበኘንን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ እያመለክን የድህነታችን ምክንያት የሆነችውን በቤታችን ቅድስት ድንግል ማርያምን እያመሰገን ልናከብረው ይገባል። አምላካችን እግዚአብሔር ከመቤታችን ረድኤት በረከትን ይክፈለን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።